ተጀመረ ማለት ነው ባርከን ነው የምንጀምረው። በጣም ይሄኛው ምግብ ለየት ያለ ነው ከእስከ በፊቱ ከእስከ ዛሬ የሰሩት ምግብ ለየት ያለ ነው። እውነቴን ነው የምላችሁ ደሃ ኮናችሁ አትዩ ሀብታም ኮናችሁ እዩ። ሀብታም በረከት አለ በቃ ሁሉ ነገሩ በረከት አለ መተራፍረፍ አለና እኔ ሀብታም ስለሆንኩ ዛሬ አሰራር አይደለም አበላል ነው ማሳይቹ። በነገራችን እውነቴን ነው የምላችሁ በቃ ይሄ ምግብ ሀብታም ሲበላ እንደዚህ ነው የሚበላ። ባርኮ ይበላል አንደኛ አመስግኖ ነው የሚበላ። ስለተሰጠው ነገር ያመሰግናል። እኔ ይሄ መጣፈጡ አንጎሌ ላይ ወጣላን ፍርፍር ነው ፍርፍር ያለ በርበሬ በቃ በርበሬ በነገራችን ሀብታም ስትሆኑ ፈልጋችሁ እንጂ ሳትፈልጉ አይደል በቃ ከዛ ይሄን ፌስታል ደግሞ ማለት ነው አሁን ባለሱቅ ይሄ እቃ ምናምን ስንገዛ ፌስታሉ እዚህ ተጠራቅሞ ይሄን እንሰጣለን። ከዛ ደግሞ አሁን እየበላን ያለው ምሳ ነው እራት ደግሞ ዱቤ እንወስዳለን ማለት ነው። በቃ ሀብታም ስትሆኑ ይሄ ነው በቃ ጥቅማችሁ። የሀብት መጠናችሁ ይሄን ነው የሚያሳይ። አሁን እቺ ፌስታል ሄደን ለነሱ እንዳሰበ ፌስታሉን እንሰጣችኋለን። ከዛ በኋላ ደግሞ ለእራት ደግሞ እራታችን እንበላለን ማለት ነው። በቃ ሀብታም ስትሆኑ እሱ ነው ዘዴ ትፈጥራላችሁ። ባይኖራችሁ እንኳን እንዴት መቀበል እንዳለባችሁ እንዴት መብላት እንዳለባችሁ ታስባላችሁ። ቁርስ ብትበሉ ለምሳ ደግሞ ትልልቅና ግቢቢዳ የሆነ አይዲያዎችን ታመጣላችሁ። እንዴት ከሰው ልጅ ማበደር እንዳለብን በቃ ሀብታም ስትሆኑ ይሄ ነው እንዴ ስላላችሁ ብቻ እኮ አይደለም የሰውም እኮ የናንተ ነው የሚባል የሆነ ሱቅ ውስጥ የምትፈልጉት ነገር አለ ማለት ሀብታም ስትሆኑ በቦሌም በሉት በምንም ትቀበላላችሁ ትበላላችሁ። ቁርጥ ስጋ ካያችሁ ትበላላችሁ። ደሃ ማብላት አይችልም። የሀብታም አበላል ይመስላችሁ? የሀብታም ምግብ አበላል ተጀመረ ማለት ነው። ደሃ ኮናችሁ ይሄን ቪዲዮ በማሳለፍ ተባበሩን። ሀብታም ኮናችሁ ደግሞ ከኔ ጋር ቀጥሉ ማለት ነው። ደሃ ኮናችሁ እንጀራ በበርበሬ መብላት አትችሉም። ሀብታም ኮናችሁ ግን እንጀራ በበርበሬ የሚበላ ሁሉ ጊዜ ሀብታም ነው፣ ተስፋ ያለ ነው፣ አመስጋኝ የሆነ የሀብት መጠኑ ከፍታ ላይ ማዘርን አምጪ አልኳት። እኔ ማዘርን አምጪ አልኳት አመጣችልኝ። እናተ ጎንጨት እያልኩት ይሄን ቪታሚን ኤ ቢ ሲ ዲ ኢ ኤፍ ጂ ኬ ኤል ኤም ጊጊ ያለውን ምግብ መብላት ቻልኩት ማለት ነው። ይሄ ሀብትን ይጠይቃል። ፈልሰስ ብዬ የራሴ ግቢ ውስጥ እንደምታዩት በግራ በቀኝ ኮቦታው ፋንዲያ ማለት ምን ኮ የእንትን ካካ ነው ለካበት እና እሱን ደርድሬ ነው ይሄ ሀብትን ይጠይቃል። ደሃ ኮናችሁ ይሄን ቦታ ራሱ ለመቀመጥ እኮ ከየት አምጥታችሁ ነው የምትቀመጡት? ይሄን መሰለ ሳር ላይ ተፈጥሮ ላይ እንዴት ነው የምትቀመጡት? ከዛ ሮማንቲክ በሆነ ነገር እንደዚህ በላሁት ማለት ነው። ይሄ ወርቅ ከዳይመንድ እና ከእንቁ የተሰራ የምግብ ማቅረቢያ ነው። ኮቦታም እንዲሁ ከመሬት የመጣ አይደለም። እውነቴን ነው የምላችሁ። ከዛ አሁን ዓለም አቀፍ ሚዲያዎች ፊት ለፊቴ ነው ያሉት በዚህ ሰዓት እነሱን እያሰረዷችሁ ነበር። ይሄ ከዳይመንድ የተሰራ እንዴት እንደተሰራ መቼ እንደተሰራ ምናምን ወርቁ ራሱ የሀገር ውስጥ እንዳልሆነ እንደ ዓለም አቀፍ ብዙ ሰው ይሄን ወርቅ እየፈለገ እንደሆነ ያሰደ አልጀዚራ ቢቢሲ ቲቪ ፋና በቃ ምንድነው የሚባለው እነ ትራምፕ ራሱ መጥተው ፊት ለፊቴ ላይ እንትን ደቅኖ ነው እየጠየቁኝ ያሉትና እሱን እያሰረዳሁት ነበር ስለ ሀብት መጠኔ እንዴት በዚህ ልክ አሉኝ። በቃ እኔም ከዛ ለምንድነው ማስታወቂያ ማሰሪ ምናምን የምትሉኝ ሰዎች እኔ ማስታወቂያ አልሰራም ብያለሁ። ለዛውም እንደ ኢትዮጵያ እንደኔ የሚያስታውቅ ራሱ የለም። እውነት ለየታልኩ ሴት ነኝ። እናንተ ብቻ አልሰራም እንደውም እንዳትሰጡኝ እና ማለት ነው። ከተመቻቹ ፎሎ ካልተመቻቹ ላይክ አድርጉ። የሀብታም ምግብ አበላል ይሄን ይመስላል። ወደኋላ ተቀመጡ በስነ ስርዓት። እሺ ምን አይነት ነው? ብለስ አድርጋችሁ ግን እርግጠኛ ናችሁ? አዎ። ቆይ አንዴ አንቺ አይገፋ ማክሽናት ባካ አለጆ አረቺ ዲከረስ ከባሽ ታይዚ ባንዴ ትራክሱ ይሰራል ግን ተው ወይ ሰው ደግሞ እንዳልገጭ እናንተን እንዴ እናታውቁኝ እንጂ እናንተን እንቆይ ወስታንዴ ምን ታማና ወላ ምን ታማና ምን አንቀሳቀስ ሞተ በቃ ሌላ ራይቶ ለምን ይቆጣል እንደበናታ ጥርስን ማራገፍ ትፈልጋለህ? አረ እንዴ ተይጂ በስነ ስርዓት ጥርስ አይደለም እድድህን አታገኝም። እኔ ነድቼ እድድህን ውረድ እድድህን አታገኝም። አይ በተስፋ የላችሁም የማነው ተስፋ በእናትህ እኔ ቸኮላለሁ በእናትህ ልጅ ነው እንደቆይ ምን አይነት ነው ወራዱና ግፉ ያ ለወድልሽ ነው በእናትህ እሺ ኧረ አይደጥሪልና እንዴ ግፉልኝ እሺ ምን አለበት መልሽልኝ ጭራሽ ከእኔ ተቀበለ ነው ነዳጅ ያረጋግጥ ነበር ብሩ እንድሳጣፍለው እንዲካፈር ወንድ ነበር እንዴ ብሪያሽ ነው እንዴ እሺ ዛሬ ሲጋጋም ነው ሀብታም ብሎ ተጀመረ ማለት ነው። ሀብታም ብሎ በፈንጠዝያ ጀመርና ከዛ ቦስ አልሳቀልኝም። ኧረ እባክህ
ከኔ ማታ በኋላ ደሞዜ ልትቆርጡን አልኩትና ዝቅ ብዬ ስራዬን ጀመርኩት። በሳቅ ላይ ያሳስተኝ ከዛ በፈንጣዚኛ በደስታ ማለት ነው እንትኔን እየቀባሁት ነው። ለምን ዛሬ ይሄ ወንበር አልቆ ብሬም እጄ ላይ ስለሚገባ ማለት በጣም ደስ አለኝ። ቀለም አቀባቤን ማስተካከል ጀመርኩ። ለምን በኋላ ቦስ ደሞዜን ሊያገላምጥብኝ ለምን ደሞዜን ያገላምጣል ብዬ እኔም በታማኝነት ቼክ ሳረጎ ቀለሙ የለ ወይኔ ቦስ በቃ ደሞዜን አገላመጥብኝ ብዬ ቀለሙን ሞላሁትና እዚህ ጋር ፏፋሽ አረኩለት ማለት ነው። ከዛ ቦስ ማለት ነው አገላምጦኝ አለፈና ኧረ ቀለሜን ልጨርሽ ነው ብሎ ነጠቀኝ። እሺ አልኩትና ከዛ እዚህ ጋር ስመጣ ነጭ መሀል እንቀባለን ሌላውን ቡኒ ምናምን እንቀባለና ይሄን ማስተሽ እንደዚህ ቀቢ ብሎ እያሳየ ነበር። ከዛ ወሬ ስራ ከመፈታ ወሬ ልፍታለት አልኩትና ቦስ ግን እንዴት ነው ሀብታም ይሆንኩ እኔ ከወደፊት አልጀዚራ አልቢሲሲ ምናምን የሚሉ ወደፊት የሚመጡ ሚዲያዎች ራሱ ስለኔ ሀብትና ስለኔ ስኬት እንዲዘግቡ ፈልጋለሁ እንዴት ነው ምናምን አይዝም ብለሽ ስሪ አለኝ። እሺ አልኩት። እኔ የመቼም የባለ ሀብት እንትንን ሰማለሁ። ከዛ እዚህ ጋር ምን ገረመኝ እንዴ ቦስ አልኩት ለምንድነው መሀሉን ነጭ አረኮ ለድሃ መቀመጫና ለሀበሻ መቀመጫ እኮ ይሄኛው ወንበር እኮ አይሆንም ስል ዳይፐር ይጠቀማል አለኝ። ሳኩት። ከዛ ሳቀኝ ደግሞ መለስ አረኩት። ለምን ደግሞ በዳም እድደን ስከፍት አይቶ ደግሞ ደሞዝ እንዳገላምጥብኝ ማለት ቅድም የቀባባ ነው ወንበር እንደዚህ አድርገን ሰራን ማለት ነው። እናንተም ደግሞ ቁም ሳጥን ድምጽ የሌለ አልጋ ከዛ ኪችን ካቢኔት ማንሰራው ነገር የለም። ሶፋ ማሰራት ከፈለጋችሁ ማለት ነው እዚህ በላይ ያለውን ስልክ ደውሉትና ከዛኛ እንሰራላችኋለን ማለት። ይሄን ፎቶ ደግሞ ያስቀመጡት ወደፊት ሀብታም ስለመሆን ማለት እናንተ ወይኔ እቺ ልጅ እኮ ይሄንን ሰርታለች ብላችሁ እንድትሉ ነው እንድትጠቀሙ ነው። ከዛ ደግሞ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ፎሎ አድርጉኝና ከዛ በቃ አለቀ። ወዳችኋለሁ። የሀብታም ቁርስ ተጀመረ ማለት ነው። ሀብታም ከሆናችሁ ቪዲዮ አዩት፣ ከደሃ ከሆናችሁ ደግሞ ቪዲዮ አትዩት። ባለማየት ተባበሩን። ሀብታም ስለሆን እንደማንኛውም ሰው በጠዋት ተነሳን። ከዛ ቁርሳችን እንደዚህ ፏፈሻ አድርገን ሰራማት ነው። ከዛ ወደ አሰራሩ ገባን። ተሰርቷል ኦሬዲ ምንም እንሰራ ነገር የለም። ከዛ እዚህ ጋር ሻችን ጣን። ከዛ እዚህ ጋር ቅመማችን ምንድነው ምን ሻይ ቅጠላችን ወሰን። ከዛ በአንድ እግር ነው በነገራችን በአንድ እግርና በአንድ እጅ ካሜራ ይዤዋለሁና ከዛ ሻይ ቅጠላችን ጨመርን ማለት ነው። ይሄ ሻይ ቅጠል ዝም ብሎ አይደለም፣ እውነቴን ነው የምላችሁ ወደ ሀብት የሚወስዳችሁ የተሻለ ነገር እንድታስቡ የሚያረጋችሁ አመስገኝ እንድትሆኑ የሚያረጋችሁ ሻይ ነው። ሲጀመር የባለ ሀብት ሻይ ነው። ይሄ ለደሃ በፍጹም አልተፈቀደለትም። ከዛ እዚህ ጋር እንጀራችን ከዳይመንድ የተሰራውን እንጀራችን ቪታሚን ኤ ቢ ጂ ጂ ኤ እስከ ሜዚጂ ቪታሚን ዘድ ነው ያለው። ከዛ እሱን አቀረብን። ቅድም ያያችሁትን ነገር አቀረብን። እዚህ ጋር ይሄው እንደምታዩት ቁርሳችን ይሄ ይመስላል ማለት ነው። ከዛ ቁርሳችን እዚህ ጋር አመጣን። ስንት ሰው መሆናችሁ ነው የምትበሉት? እኔና ወንድሜ ነው የምንበላ። በቃ ሌላ ሰው የለም። እንዴ ግዴታ ነው እንዴ? ከዛ በኋላ ፈጣሪ ስለሰጠን አመሰገን ለምግባችን። የሀብታም ቁርስ ይሄን ይመስላችኋል። እቺ የማን ቆንጆ ናት ነው ያልሽ? እቺ የማን ቆንጆ ነሽ ያልሻት ማለት ልጅ ሆኜ እናቴ እቺ አመድ እረቺ ሳትሆንም እረቺ እንደው አታሳድጊያት እንደው በሞተች ምናምን ብለሻት እናቴን የመከርሻት እሷ ነኝ ነው። እቺ ሞናሊዛ የሆነችው ቆንጂዬ የሆነችው ዱብሽቡሽ የሆነችው ልጅ እኔ ነኝ። እና ደግሞ እግዚአብሔር እኔ ላይ አድሮ ያቺን መጥፎ ቃል ያወራሻትን ሊያሳፍርሽ እኔን እንደዚህ ቆንጂዬ ሸበላ መልከ መልካም እንደ ዓለም አቀፍ ተጽዕኖ ፈጣሪ ሴት ትሁት አመስጋኝ ልዕልት የሆነች ሴት አድርጎ ፈጠረኝና ሶሪ እና እኔ ቅርብዬሻለሁ። ኖርማሊ እኔ ቂም ምናምን አልይዝምና ቅርብዬሻለሁና ለዘራሹ ነገር ደግሞ እንዴት እንደምታጭው እንደ እግዚአብሔር አስተምሮሻልና መጥፎ ነገር የምትዘሩ ሰዎች አንደበታችሁን ተጠንቀቁ። ለምሳሌ ሰው ሳይሆን እግዚአብሔር ያሳፍራችኋል። እንደኔ ልዕልት አድርጎ ያቺ ሴትየውን ስታየኝ ማለት ነው ሮጣ ኪችን ውስጥ ነው አልጋ ስር ነው የምትገባው። ምንም ልረዳ አልችልም። እኔ ጥሎብኝ ቆንጆ አረገኝ፣ ጥሎብኝ አመስጋኝ አረገኝ፣ ጥሎብኝ ለየት ያለች ሴት አረገኝ። በቃ ሶሪ አትቅረጹኝ። እኔ ሰላሜን ስጡኝ እንዴ! ሰላሜን ስጡኝ፣ አትቅረጹኝ እንዴ! ባለፈው 5 መኪና ብቻ ነው ያላት ብላችሁ እንደዛ ወለወላችሁ ሚዲያ ላይ እንዴ! እሺ አልኩት። ይሄው እንደምታውቁ 12 መኪና በዚህ ጨመርኩት እንዴ! በቃ ሰላሜን ስጡኝ እንዴ! ነገ ልታሳፍሩኝ ነው አይደለ? አሁን አንቺም 12 20 መኪና ብቻ ነው ያለሽ። ወደፊት ትሪሊየን ይኖረኛል። በቃ እስከዛው ስሜን ለማጥፋት ከስር አትቅረጹኝ። ነገ እኔ በቃ ስሜ እንዲጠፋ አልፈልግም። በቃ አትቅረጹኝ። ይኸው መጣ ሌላ ራሱ። በቃ ተውኝ እንዴ! ሰላሜን ስጡኝ። እኔ ደሃ መሆን አልችልም። በ20 መኪና እኔ 20 መኪና ብቻ ነው ያለኝ። በቃ ደሃ ወደፊት ሀብታም ሆናለሁ። በቃ ተውኝ ጋሺ። ወይ ይሄም የኔም ነው። ይሄው ጋባ ሌላ እንዴ ስትመቀኝ እኔ ደግሞ በላይ አንዳት ቀርጸኝ። እኔ ከስር ለወደፊት ስኬት አይጠቅመኝም። ለወደፊት ስኬት ዶንት